የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዞአችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሰሜን ኮሪያ በአርቲፊሻል ኢንተለጀንስ የሚመሩ የኒውክሌር ክሩዝ ሚሳኤሎችን በስኬት መሞከሯን ይፋ አደረገች። እስራኤል በሊባኖስ በፈጸመችው ጥቃት 31 ሰዎች ተገድለዋል ተብሏል። የሊባኖሱ ሄዝቦላ ከሊታኒ ወንዝ በስተሰሜን ከእስራኤል ወታደሮች ጋር ወደ ግጭት መግባቱን ገለጸ። ጋና በደቡብ አፍሪካ የተቀሰቀሰውን ተቃውሞ ተከትሎ ዜጎቿን ማስወጣት ጀምራለች። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሰሜን ኮሪያ በአርቲፊሻል ኢንተለጀንስ የሚመሩ የኒውክሌር ክሩዝ ሚሳኤሎችን በስኬት መሞከሯን ይፋ አድርጋለች። ሰሜን ኮሪያ በቅርብ ጊዜ ባደረገችው ሙከራዎች አዳዲስ የጦር ራሶች ቴክኖሎጂና የክትትል ዘዴዎችን መሞከሯን ይፋ አድርጋለች። የሰሜን ኮሪያ የመንግስት መገናኛ ብዙሃን ይህንን ዘገባ ያወጡት የደቡብ ኮሪያ ጦር ሰሜን ኮሪያ ወደ ምዕራባዊ ባህሯ በርካታ ተወንጫፊዎችን ማስተኮሷን ካስታወቀ ከአንድ ቀን በኋላ ነው። ሰሜን ኮሪያ ዛሬ እንደገለጸችው የቅርብ ጊዜዎቹ ሙከራዎች ኒውክሌር የመሸከም አቅም ያላቸውን የክሩዝ ሚሳኤሎችን ጨምሮ በርካታ የጦር መሳሪያ ስርዓቶችን ያካተቱ ናቸው። መሪው ኪም ጆንግ ኡንም እነዚህን መሳሪያዎች ከደቡብ ኮሪያ ጋር በሚጋፈጡበት የፊት መስመር ጦር ክፍሎች ላይ ለማሰማራት አቅደዋልም ተብሏል። ወታደራዊ አቅማቸውን የማስፋፋት ስራቸውንም ቀጥለዋል ነው የተባለው። የደቡብ ኮሪያ ጦር አዛዥ ምክር ቤት ሚሳኤሉ ወደ 80 ኪሎ ሜትር ያህል መብረሩን የገለጸ ቢሆንም ስለ ሌሎቹ የጦር መሳሪያ አይነቶች ግን ዝርዝር መረጃ ከመስጠት ተቆጥቧል። የሰሜን ኮሪያው ይፋው የዜና ወኪል KCNA እንደገለጸው ኪም ጆንግ ኡን ማክሰኞ ዕለት የተደረጉትን ሙከራዎች በበላይነት ተከታትሏል። በሙከራው ላይ ለጦር ሜዳ ኒውክሌር አገልግሎት የተነደፉ አዳዲስ የጦር ራሶች ያላቸው ባላስቲክ ሚሳኤሎች፣ በአርቲፊሻል ኢንተለጀንስ ቴክኖሎጂ የሚመሩና የኒውክሌር አቅም ያላቸው የክሩዝ ሚሳኤሎች እንዲሁም እጅግ በጣም ትክክለኛ የብቃት መመልከቻ ስርዓት የተገጠመላቸው የ240 ሚሜ ሮኬት አርትለሪዎችም ተካቷል። የደቡብ ኮሪያ ጦር ግን በሰሜን ኮሪያውያን ይገባኛል ጥያቄ ላይ ወዲያውኑ አስተያየት አልሰጠም። ኪም በሙከራዎቹ በተለይም ከደቡብ ኮሪያ ድንበር አቅራቢያ ካሉ የፊት መስመር የረጅም ርቀት አርትለሪ ክፍሎች ጋር እንዲሰማሩ በታቀዱት የክሩዝ ሚሳኤል ስርዓቶች አፈጻጸም መደሰታቸውን የዜና ምንጩ አክሎ ገልጿል። መሪው ማንም ሊወዳደረው የማይችል የአርትለሪ ኃይል ለመገንባት የጦር ኃይሉን የማዘመንና የማጠናከር ጥረት እንዲፋጠን ጥሪ ማቅረባቸውንም ጨምሮ ገልጿል። ኪም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የነበራቸው ዲፕሎማሲ በ2019 ከከሸፈ በኋላ የሰሜን ኮሪያን የኒውክሌርና የሚሳኤል ክምችት የማዘመን ስራዎችን አፍጥነዋል። በተጨማሪም በደቡብ ኮሪያ ላይ ጠንካራ አቋም የያዙ ሲሆን ሀገሪቱን ዋነኛ ጠላት በማለት ፈርጀዋታል። እንዲሁም ለረጅም ጊዜ የነበረውን የሁለቱን ኮሪያዎች ግንኙነት ለማቋረጥም ተንቀሳቅሷል። ባለፈው ሳምንት ከወታደራዊ አዛዦች ጋር ባደረጉት ስብሰባ ድንበሩን የማይደፈር ምሽግ ለማድረግ ተቀምጠው የመንግስት ግብ አንጻር የፊት መስመር ክፍሎችን ስለማጠናከር መወያየታቸውን የመንግስት መገናኛ ብዙሃን
ዘግበዋል። የኪም የውጭ ጉዳይ ፖሊሲ ትኩረት ከጊዜ ወደ ጊዜ ወደ ሩሲያ እያዘነበለ መጥቷልም ተብሏል። ሩሲያ በዩክሬን የምታካሄደውን ጦርነት ለመደገፍ በሺዎች የሚቆጠሩ የሰሜን ኮሪያ ወታደሮችንና ከፍተኛ መጠን ያለው የተለመዱ የጦር መሳሪያዎችን አግኝታለች። ኪም በተጨማሪም የሰሜን ኮሪያ ዋና አጋርና የኢኮኖሚ ደጋፊ ከሆነችው ቻይና ጋር የቅርብ ግንኙነት ለመፍጠር የሞከሩ ሲሆን ፒዮንግያንግን በዋሽንግተን ላይ የተመሰረተ ሰፊ ግንባር አካል አድርገው እያቀረቧት ይገኛሉ። ትራምፕ ከኪም ጋር ያለውን ዲፕሎማሲ እንደገና ለማደስ እንደሚፈልጉ በተደጋጋሚ የተናገሩ ቢሆንም ፒዮንግያንግ ግን እነዚህን ጥያቄዎች ውድቅ አድርጋለች። እንዲሁም ዋሽንግተን ለንግግር ቅድመ ሁኔታ አድርጋ ያቀረበችውን የሰሜን ኮሪያን የኒውክሌር ትጥቅ መፍታት የሚለውን ጥያቄ እንድታነሳም አጥብቃ እየጠየቀችም ቀጥላለች። እስራኤል በሊባኖስ በፈጸመችው ጥቃት 31 ሰዎች ተገደሉ። በተኩስ አቁም ስምምነቱ ላይ ውጥረት እየናረ ባለበት ወቅት በሊባኖስ በተሰነዘሩ ጥቃቶች የ31 ሰዎች ሕይወት ማለፉ ሰምቷል። የእስራኤል ጥቃቶች እየተጠናከሩና የመልቀቂያ ትዕዛዞች እየተስፋፉ በሄዱበት ወቅት በሊባኖስ 31 ሰዎች ተገድለዋል። ትላንት ማክሰኞ በመላው ደቡባዊ ሊባኖስ በተሰነዘሩት የእስራኤል ጥቃቶች ቢያንስ 31 ሰዎች ሲገደሉ 40 የሚሆኑት ደግሞ ቆስለዋል ተብሏል። ይህ የሆነው የእስራኤል ጦር ጥቃቱን ባጠናከረበትና በሀገሪቱ ደቡባዊና ምስራቅ አካባቢዎች ለሚገኙ በደርዘን የሚቆጠሩ ከተሞችና መንደሮች የመልቀቂያ ትዕዛዝ ባስተላለፈበት ወቅት ነው። የእስራኤል የምድር ጦር ወደ ሊባኖስ ግዛት ጠልቆ እየገባ መሆኑ መዘገቡን ተከትሎም ጥቃቱ ሊሰፋ ይችላል በሚል ስጋት ነዋሪዎች ከአካባቢው በመሸሻቸው በደቡብ ሊባኖስ ከፍተኛ ድንጋጤ ሰፍኗል። በሌላ በኩል የኢራን ባለስልጣናት ሰኞ ዕለት በደቡባዊ ኢራን ላይ ከተሰነዘረው ጥቃት በኋላ አሜሪካ የተኩስ አቁም ስምምነቱን በግልጽ ጥሳለች ሲሉ ኮንነዋል። ጥቃቶቹ ቀድሞውኑ ያልጸኑትን የነበሩትን ዲፕሎማሲያዊ ጥረቶች ይበልጥ እንዳበላሹም ገልጸዋል። ኢራን አሜሪካን የተኩስ አቁም ስምምነቱን ጥሳለች ስትል ነው የከሰሰችው። አሜሪካ በሆርሙዝ የባህር ወሽመጥ አቅራቢያ ጥቃቶችን በመፈጸም የተኩስ አቁም ስምምነቱን መጣሷንና ይህም ጦርነቱን ለማቆም የሚደረገውን ጥረት አወሳስቦታል ስትል ኢራን ገልጻለች። የኢራን ባለስልጣናት በሆርሙዝጋን ግዛት የተፈጸሙትን ጥቃቶች ከባድ ጥሰት ሲሉ የገለጹ ሲሆን አሜሪካ በበኩሏ ጥቃቶቹ የመከላከያ እርምጃዎች እንደሆኑ ተናግራለች። ሞጅታባ ካሚኒ የአሜሪካ የጦር ሰፈሮችን ለሚያስተናግዱ የባህረ ሰላጤው ሀገራት በትላንትናው ዕለት ከበድ ያለ ማስጠንቀቂያ ሰጥቷል። የኢራኑ የበላይ መሪ ሞጅታባ ካሚኒ በኢድ አልአድሃ የእንኳን አደረሳችሁ መልእክታቸው ላይ አሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ እያጣች ነው ብለዋል። ቀጠናዊ ሀገራት በኢራን ላይ ጥቃት ለመሰንዘር ሊያገለግሉ የሚችሉ የጦር ሰፈሮችን እንዳያስተናግዱም በብርቱ አስጠንቅቋል። ኢራን የታገዱባትን ሀብቶች ለማስለቀቅ እየጣረች ትገኛለች። የኢራኑ ታስኒም የዜና ወኪል እንዳስነበበው ከሆነም ቴህራን በሂደት ላይ ባሉ ድርድሮች አካል ሆነው የታገዱባትን $24 ቢሊዮን ለማስለቀቅ እየገፋችበት ሲሆን የመጀመሪያው ስምምነት ከተፈረመ በኋላ ግማሹ ይለቀቃልም ተብሎ ይጠበቃል። የኢንተርኔት አገልግሎት በከፊል ተመልሷል። ይህ በእንዲህ እንዳለ ኔትብሎክስ በኢራን ታሪክ ረጅሙ ነው ያለውን የሀገር አቀፍ የኢንተርኔት መዘጋት ተከትሎም አሁን ላይ የኢንተርኔት አገልግሎት ቀስ በቀስ መመለስ ጀምሯልም ብሏል። ሄዝቦላ ከሊታኒ ወንዝ በስተሰሜን ከእስራኤል ወታደሮች ጋር መጋጨቱን ገለጸ። የእስራኤል ጦር በደቡብ ሊባኖስ የሚያደርገውን የምድር ወረራ እያሰፋ መሆኑን ካስታወቀ ከአንድ ቀን በኋላ የሊባኖሱ ታጣቂ ቡድን ሄዝቦላ ተዋጊዎቹ ከሊታኒ ወንዝ በስተሰሜን በምትገኝ አንድ ከተማ ውስጥ ከእስራኤል ኃይሎች ጋር መዋጋታቸውን ገልጿል። ታጣቂ ቡድኑ ባወጣው መግለጫ ተዋጊዎቹ ዛውታር አል ሻርቅያህ በተባለችው ከተማ ውስጥ ከጠላት ኃይሎች ጋር በአጭር ርቀት ፊት ለፊት ተጋጥመዋል ብለዋል። ከተማዋ የእስራኤል ወታደሮች ወረራ በፈጸሙበትና እስራኤል በደቡብ ሊባኖስ ቢጫ መስመር ብላ በከለለችው ቀጠና ጠርዝ ላይ የምትገኝ ናት ሲልም አልጀዚራ ጽፏል። ጋና በደቡብ አፍሪካ የተቀሰቀሰውን ተቃውሞ ተከትሎ ዜጎቿን ከደቡብ አፍሪካ ማስወጣት ጀመረች። የጋና ባለስልጣናት ዛሬ ረቡዕ ጠዋት ከደቡብ አፍሪካ ለመመለስ ከተመዘገቡ 800 ዜጎች ውስጥ የመጀመሪያው ቡድን እየተመለሰ መሆኑን ይፋ አድርጓል። ቢቢሲ በደቡብ አፍሪካ ሰዓት አቆጣጠር ከማለዳው 3 ሰዓት አካባቢ በጆሃንስበርግ አየር ማረፊያ በጋና ኤምባሲ የተከራያቸው በርካታ አውቶቡሶች ተጓዦችን እያደርሱ እንደነበር ተመልክቷል። ተመላሾቹ
አብዛኞቹ ወንዶች፣ ሴቶችና በሁሉም የዕድሜ ክልል የሚገኙ ህጻናቶች ናቸው ተብሏል። ጋና ዜጎቿን እያስወጣች ያለችው ከቅርብ ሳምንታት ወዲህ በደቡብ አፍሪካ ከተሞች የጸረ ስደተኞች ተቃውሞ ማዕበል መነሳቱን ተከትሎ ነው ተብሏል። በሀገሪቱ ውስጥ ዳግም የመጤ ጥላቻ ጥቃቶች ሊቀሰቀስ ይችላል በሚል ፍርሃት ጋና ዜጎቿን ማስወጣት ጀምራለች። የጋና መንግስት ለቢቢሲ እንደተናገረው የመጀመሪያዎቹ 300 ሰዎች ረቡዕ ጠዋት ይጓዛሉ ብለዋል። ቀሪዎቹ የተመዘገቡ ዜጎችም እየተለዩ እንደሚጓዙ ገልጿል። በደቡብ አፍሪካ 25,000 የሚጠጉ ጋናውያን እንደሚኖሩ ይገመታል ሲል ቢቢሲ ዘግቧል። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዞአችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች መሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት